ልብ በፅንስ ጊዜ እንደ አይጥ ልብ ነው የሚመታው። 140 160 150 180 እዛ ድረስ በሚደርስ አይነት ፍጥነት ነው የሚመታው። በቤተ ክህነት ሙያ ትልቁ ደረጃ ጳጳስ ነው አይደል? በጋዜጠኛ ሙያ ደግሞ አንተ እዛ ላይ ነህና ለዚህ ፕሮግራም ሪሊ ትልቅ በረከት ነው የሆንከንና ስለ ልብ ህመሞች ስናወራ እያንዳንዷን ክፍል እየተነተን እየዘረዘርን ስናወጣት ምን ያህል የተለያየ አሰራር የተለያየ ሕክምና እንደሚያስፈልገው እንረዳለን ማለት ነው። እንዲህ በደፈናው የሚባል ነገር አለ። የስንት ሳምንት ሌክቸር ነው ይሄ። በጣም ባጭሩ ጣል ማድረግላችሁ። አንተ ሰርግ አትላንታ መጥቼ ሪሴፕሽኑ ጋር ልንሄድ ስንል ከወንድሜ ከጌታቸው ጋራ እንግዲህ እንደ ስትሮክ ይሉታል፣ አነስተኛ ስትሮክ ሊሆን ይችላል። መመን ደረቀ ምላስ ስር የምትቀመጥ ሰጠውኛል። እሷን አድርጌ አምቡላንስ መንጣ ሄዱ። አይ ካልሄድክ ቅር ይለኛል ብለኸኝ እንጂ በጣም ነበር የከበደኝ። እንዴት ሰው እኔም ብሎ መጥቶ ሆስፒታል አድሮ እንዲህ አይነት እንዴት አደርገዋለሁ አልችልም ብዬ ነበርና ገጠመኙም አስተማሪ ነው፣ ታሪኩም እንደ ታሪክ ነውና እግዚአብሔር ያክብርልኝ። መለሳለሁ ስላቸው ሐኪሞቹ ቀለዱ፣ ሳቁብኝ። እንኳን ዲሲ ለመብረር ከዚህ ግቢ ልትወጣ አትችልም፣ አደጋ ላይ ነው ተባለ። ጭስ ባይ ዘ ወይ አሁን ከሲጋራ ወደ ሲሻ ተቀይሯል። ምንም ይጨምራል። ዋናው ምንድነው? ኒኮቲኑ ነው። ኒኮቲን ኮንቴንቱ የሲጋራ አይነት ከሆነ የሲጋራ አይነት ከሆነ የፒፓ ከሆነ ቅጠሎች ከሆነ ዋናው ኒኮቲኑ ያንን የሚያጠባው ነገር መኖሩ ነው እና ልዩነት ኦልሞስት የላቸው ማለት ይችላሉ። በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ሳቅፈገግታ በዛ መስላ አየፍቀርቶ ይህ የሰሎም ቲዩብ ነው። የሰሎም ቲዩብ በየ2 ሳምንት በጤና አጠባበቅና በማህበራዊ ህይወት ዙሪያ የዘርፉን ባለሙያዎች በማቅረብ ጠቃሚ መረጃዎች የሚቀርቡበትና ጠለቅ ያለ ግንዛቤ የሚሰጥ ትምህርታዊ መድረክ ነው። አዘጋጅና አቅራቢ ኤልያስ እሸቴ። የሰሎም ቲዩብን ሰብስክራይብ በማድረግ ቤተሰብ እንዲሆኑን እየጠየቅን ለዘመድ ወዳጅ በማጋራት ለወገኖቻችን ተደራሽ እንዲሆን በአክብሮት እንጠይቃለን። ሰላም ጤና ይስጥልን ውድ የሰሎም ቲዩብ ፖድካስት ተከታታዮች፣ እንኳን ወደ ዛሬው ፕሮግራማችን በደህና መጣችሁ። የሰሎም ቲዩብ አዘጋጅ እና አቅራቢ ኤልያስ እሸቴ ነኝ። ዛሬ የምንነጋገረው ካለፈው ፕሮግራማችን የሚቀጥል ነው። ባለፈው መርሃ ግብራችን ስለ ልብ በሽታ ጠቅለል ያለ ትምህርት በዶክተር ዱፌራ መኮንን አማካኝነት ተሰጥቷል። የዛሬው ፕሮግራማችን በሁለት መልክ የሚቀርብ ነው። አንደኛው ስለ ልብ በሽታ አይነቶች ግንዛቤ የምናገኝበት ሲሆን፣ ሁለተኛው ደግሞ ብዙ ጊዜ ስለ ልብ ህመም ስንሰማ ሩቅ አድርገን ወይም ሌላ ሰው ላይ የሚደርስ አለያም መጽሐፍ ላይ ያለ ነገር ይመስለናል። ስለዚህም ምን ያህል ቅርብ እንደሆነ ግንዛቤ ይኖረን ዘንድ የልብ በሽታን በእንግሊዝኛው ሀርት አታክ በህይወታቸው ያሳለፉ እንግዶችን ይዘን ቀርበናል። እንግዶቻችን የመጀመሪያዎቹን ምልክቶች እንዴት እንዳስተዋሉ፣ በዚያ ቅስፈት ምን እንደተሰማቸው፣ ከህክምናም በኋላ ህይወታቸው እንዴት እንደሆነና ለሁላችንም ሊጠቅም የሚችል ትምህርቶችን ያካፍሉናል። የህክምና እውቀት መኖሩ ብቻ በቂ አይደለም። የህይወት ተሞክሮን መረዳት ደግሞ ማስተዋል እንዲኖረን ይረዳናል። ሳይንስ እውቀትን ያስጨብጠናል፣ የሰው ልምድ ደግሞ ማስተዋልን ያድለናል፣ ብሎም የማስተካከያ እርምጃ እንድንወስድ ያነሳሰናል። የመጀመሪያው የዛሬው እንግዳችን በኢትዮጵያ የጋዜጠኝነት ሙያ ክብረ ወሰንን የወሰደ ጉምቱ ጋዜጠኛ አዲሱ አበበ ነው። ጋዜጠኛ አዲሱ አበበን ለማስተዋወቅ አልሞክረውም፣ በራሱ የጋዜጠኝነት ብራንድ ነውና። በዚህ ፕሮግራም ግብዣችንን አክብሮ ስለተገኘ በርቱ እደጉ ሊለን በመሆኑ
የተሰማኝን እጅግ ታላቅ ምስጋናና አክብሮት አቀርባለሁ። ሁለተኛ እንግዳችን የሰሎም ቲዩብ ጤና አማካሪና ማህበረሰባችንን ያለመታከት የሚያገለግለው ዶክተር ኤፍሬም መኮንን ነው። ዶክተር ኤፍሬም የቤተሰብ ሕክምና ባለሙያ ነው። እንኳን ደህና መጣችሁ። ወደ ውይይታችን ከመግባታችን በፊት ለአድማጮች ሰላምታ እንድታቀርቡ ጋብዛለሁ። ከጋዜጠኛ አዲሱ። አመሰግናለሁ ኤልያስ። መጀመሪያ ነገር ወደ እኛ ሙያ ልበል፣ ወደ ጋዜጠኝነት፣ ከሕክምና ወደ ጋዜጠኝነት በመጣትህ እንኳን ደስ ያለህ። ደግሞም የጀመርከው ፕሮግራም ከጤና ጋር የተገናኘ በመሆኑ ሌላ ጣጣ ውስጥ ሳትገባ በጤና ጉዳይ ማህበረሰባችን የሚያሳስቡ ችግሮችን በባለሙያ ጋራ በዚያ ህይወት ያለፉትን ሰዎች እያቀረብክ ለአድማጮች ለተመልካቾች ትምህርት ለመስጠት ስለሆነ የሚያበረታታ ነው። እኔም በእውነቱ ጋረክ በርታ በማለት ነው ዛሬ ግብዣውን የተቀበልኩት። ይልቁንም የልብ ነገር ሲመጣ ከሰለባዎቹ አንዱ በመሆኔ ዛሬ ቀን ራሱ በጣም ገርሞኛል። ዛሬ እንዴት እንዳቀረብከኝ ታሪካዊ ነው የዛሬው ቀንና ምን ይመስላል፣ እንዴት ያደርጋል፣ ስሜት ነው፣ ምልክቱ የሚለውን ለባለሙያው ብተው እኔም ላይ የደረሰውን ደግሞ ለመናገር ፈቃደኛ ነኝ። ለምስክርነት በመቅረቤ ደስ ይለኛል። ብለኝ ጥያቄ ለመጣጡ ለማስተናገድ ታንክ ዩ እግዚአብሔር ይስጥልኝ። አብሮ ይስጥልን ዶክተር ኤፍሬም። እኔም እንደዚሁ አመሰግናለሁ አቶ ኤልያስ ለዚህ ፕሮግራም ተሳታፊ ሆኜ እንድቀርብ ስለጋበዝከኝ። በጣም ግሩም ፕሮግራም ነው፣ ጥሩ ነገር ነው። ጤንነትን በሚመለከት መማር መማማር፣ ልምድን መተላለፍ ያለ ነገር ነው፣ መሆንም መቀጠልም ያለበት ነገር ነው። ሌሎችም ባለሙያዎች እንደዚሁ እየቀረባችሁ በሌሎችንም መድረኮች እንደዚሁ ተመሳሳይ አይነት ነገሮችን ማቅረብና ማህበረሰባችንን መርዳት፣ ተመክሮ ማስተላለፍ በጎ ነው እላለሁ። እኔም ሕክምናውን በሚመለከት ወይንም ደግሞ የልብን ምንነት በሚመለከት ትንሽ እውቀት ግንዛቤ ለመስጠት ነው ዛሬ የመጣሁት እና ደግሞ ትኩረት እንስጠው ብለን ያሰብነውን የልብ ድካም በዘልማድ ወይም ሃርት አታክ፣ እኔ የልብ ቅስፈት ብዬ እለዋለሁ፣ እሱን በሚመለከት እንድንነጋገር ስለተጋበዝኩኝ ያለኝንም ደግሞ የግል ልምዴንም ደግሞ ለማካፈል በመገኘቴ በጣም ደስ ይለኛል። ታንክ ዩ። አሁን ወደ ውይይታችን እንቀጥል። እንግዲህ ከልብ ህመም ወይም በሽታ እንጀምር። ልብ በሽታዎች ተብሎ አጠቃላይ ግንዛቤ ማግኘቱ ተገቢ ይመስለኛል። ምክንያቱም ሃርት አታክም ወይም የልብ ድካም የሚባለውም ከነዛ መሃል ከብዙዎቹ አንዱ ነው እና እሱን ደግሞ ለመነጋገር ብቻውን ከማውጣታችን በፊት ልብን እስኪ እንወቃት፣ ልብን እናጥናት ወደሚለው ነው መጀመሪያ ያዘነበልኩት እና የልብ በሽታዎችን የልብ አካልን የልብ ከምንድን ነው የተሰራችው፣ እንዴት ነው የተሰራችው፣ አፈጣጠሩ አሰራሯ እንዴት ነው የሚለውን በቀላሉ ባጭሩ እንመልከተው ብዬ አስባለሁ። ከዛ ብንጀምር ጥሩ ይሆናል። ልብ እንግዲህ ሁላችንም እናውቀዋለን፣ አይተነዋልም፣ ነክተነዋልም፣ ከእንስሳትም አይተነዋል እና ልብ ያው የጡንቻ አካል እንደሆነች ሁሉም ያውቃል። ስለዚህ አንዱ አካሏ ጡንቻ እንደመሆኑ ወይም ክፍለ አካሏ ጡንቻ እንደመሆኑ የጡንቻዎች ህመም አንዱን ራሱን የቻለ ለብዙ ሳምንታት ሌክቸር የሚያሰጥ አርዕስት ነው በራሱ ማለት ነው። ከዛ የሃርት አታክን ደግሞ ብቻውን እንኳን ስንመለከት ከምን ጋር የተገናኘ ነው? ከደም ስር ጋር የተገናኘ ነው ማለት ነው። ስለዚህ ልብም ደግሞ የራሷ ደም ስሮች አሏት፣ ራሷን የሚመግቡ ደም ስሮች አሏት። ለሌላም ደግሞ የምትሰጠውም ከሌላው ደግሞ የምትቀበለውም ደም ስሮች አሉ። ደም ቅዳ የሚባሉት ከልብ ወደ ሌላው አካል የሚሄዱ ደም ስሮች አሉ። ደም መልስ የሚባሉት ደግሞ ከሌላው የሰውነታችን ክፍል ወደ ልብ የሚመጣውንም ደም መቀበል የእሷ ስራ ነው። እሷ እንግዲህ ስራዋ ምንድን ነው? እንደ ፓምፕ ነው። ፓምፕ ማለት ቦምባ ተብሎ ይነገራል። እቺ ቦምባ የምትባለዋ ወይም እቺ ፓምፕ ከመወለዳችን በፊት ነው ስራዋን የምትጀምረው። በፅንስ ጊዜ ወደ 5ኛው ሳምንት አካባቢ ልክ እንደ ልብ ትርታ የሚመታ የሰውነት ክፍል ይፈጠራል። ያ የሰውነት ክፍል መጀመሪያ እንደ ቱቦ ነው። ያ ቱቦ መግቢያና መውጫ አለው። ያ ደም በዛ በኩል ያልፋል። በሁለት
ክፍሎች ወይም ቤቶች ውስጥ እያለፈ ይሄዳል ያ ደም። ከዛ በኋላ ደግሞ ያ ባለ 2 ክፍል ደግሞ ወደ 4 ክፍል እየሄደ ይመጣል ማለት ነው። እነዚህ 2 ደም ስሮች ደግሞ የተባሉት 4 በአንድ ወገን ወደ ልብ የሚያመጣ 4 በሌላው ወገን ደግሞ ከልብ የሚወስዱ ሆኖ ደግሞ እንትን ይላል ማለት ነው። በቃ ይሰለጥናል ማለት ነው። የተሻሻለ የረቀቀ ይመጣል ማለት ነው እና ይገርማል። ይሄንን ደግሞ ስራ ለመቆጣጠር ልብ የራሷ ነርቭ አላት። ራሷን በራሷ የምትቆጣጠርበት አውታሮች አሏት። ከዛ ደግሞ ጣቢያዎችም አሏት። እነዚህ ጣቢያዎች ተቀናጅተው ሲሰሩ ነው ልባችን በትክክል የሚሰራው። እንግዲህ ስሙኝ፣ ይሄንን ነገር ስናገር የቱ ጋር እክሎች ሊመጡ እንደሚችሉ ኦልሬዲ እያወቅን እየተገነዘብነው ነው ማለት ነው። የነርቭና የነርቭ አውታሮችና የነርቭ ማዕከሎች እነሱ ቁጥጥር ስር ውጭ ሲሆኑ የልብን አመታት መዘባረቅ ያመጣሉ እና እነሱን በሚመለከት ራሱን የቻለ ህመም ነው፣ ራሱን የቻለ በሽታ ነው እነሱም ጭምር ማለት ነው። ነርቭ ማናውም ልባችን የሚቆጣጠራት ምንድን ነው? ከአንጎል የሚመጣው አዛዥ ነርቮች አሏት ማለት ነው። አንድ ሁለተኛ፣ ቅድም እንደነገርኳቸው የራሷ ደግሞ የነርቭ ማዕከሎችና አውታሮች አሏት ማለት ነው። ሶስተኛው ደግሞ ሆርሞኖች ማለት ስራን የሚያሰሩ የሰውነታችን ንጥረ ነገሮች ናቸው፣ ፈሳሾች ናቸው። በደም አማካኝነት ወደዛ የሰውነት ክፍል ይሄዳሉ፣ ልብም ሆነች ሌላ ክፍል እና ያንን ስራ እንዲሰሩ ያግዛሉ ማለት ነው። ወይ ስራውን እንዲጨምሩ ያደርጋሉ ወይም ስራውን ደግሞ እንዲቀንሱ ያደርጋሉ እና ልብም በእነዚህ ሆርሞኖች ታዛዥነት የምትሰራ ነች። የነሱ እክል ሲመጣ ደግሞ እንደዚሁ የልብ በሽታ፣ የልብ ጉዳት፣ የልብ ጉዳዮች ይመጣሉ፣ ይነሳሉ ማለት ነው። እየተከተላችሁኝ ነው? በትክክል። እሺ፣ እንግዲህ ልብ ጡንቻ ነች ብያለሁ። አብራ የምትሰራና አብራ የምታርፍ ነች። በአንድ ጊዜ ሁሉም አብሮ ይሰራል፣ አብሮ ያርፋል። የዚህ ሁኔታ ከተዘባረቀ እንበል በሃርት አታክ ምክንያት ደም ስር ተዘግቶ አንድ የተወሰነ የልብ ክፍል መስራት አለመቻል ሲመጣበት ወይም ሲሞትባት ተዘባረቀ ማለት ነው። አብሮ መስራትና አብሮ ማቆም ያለው አብሮ የሚሄድ ነገር ስለሆነ ያነሱ መዘባረቅ እንደዚህ አይነቱን ነገር ያመጣል ማለት ነው። ሌላ ልብ ደግሞ ደሞች ወደ እሷ ሲመጡ ደሞች ከአንድ ክፍል ወደ ሌላ ክፍል ይወርዳሉ። በእነዚህ 2 ክፍሎች መካከል ደግሞ የመዝጊያ የዋሻ ክዳኖች ልበላቸው ቫልቮች ናቸው እንግዲህ በእንግሊዝኛ የሚባለው። እንግሊዝኛ መጠቀሜ አይቀርም፣ በተቻለ መጠን ግን እንድንረዳው በማለት አማርኛ ለውጬ ላቀርብላችሁ ሞክራለሁ ማለት ነው። ትክክል አይመስልም፣ ግን የእንግሊዝኛውን ከተረዳ ነው ደግሞ በእንግሊዝኛው መረዳታችንን እንጨምርበታለን ማለት ነው። እነዚህ ቫልቮችም ደግሞ ስራ አላቸው። እነዚህ ቫልቮች በራሳቸው የተለያዩ ችግሮች ሊመጡባቸውና ሊታመሙ ይችላሉ። ስለዚህ የቫልቮች ችግር ወይም እነዚህ መክደኛዎች ችግር ወይም መዝጊያዎች ችግር በራሱ ራሱን የቻለ ሕክምናና የጤና ሙያ ዘርፍ አለው ማለት ነው። ሆርሞን የሚያመነጩ አካሎችም ናቸው የሚቆጣጠሩ ብያቸዋለሁ። የነዛ ሆርሞን አካሎች በብዛት ሲመነጩ እንበል ለምሳሌ አንገታችን ስር ያለው እንቅርት የሚባለው የሆርሞን አመንጪ ከሱ የሚመነጨው ከበዛ ልባችንን ደግሞ በጥድፊያ እንድትሰራ ያደርጋታል። ከአቅሟ በላይ እንድትሰራ ያደርጋታል። ተመልከቱ እንግዲህ ልብ አይደለም ችግር ያለበት፣ ሌላ ቦታ ያለው ችግር ልብ ላይ ያለውን ተጽዕኖ ነው የምነግራችሁ ማለት ነው። ኢንፌክሽኖች፣ የተለያዩ የሰውነት ክፍሎች ውስጥ የሚመጡ ኢንፌክሽኖች ልብንም ሊያጠቁ የሚችሉበት ሁኔታዎች አሉ። ላተኩርበት የሚፈልገው ግን ወደ ልብ በቀጥታ የሚመጡ ኢንፌክሽኖች ከየት ሊመጡ ይችላሉ የሚለው ላይ የበለጠ ትኩረት እንድንሰጥ እፈልጋለሁ። አሁን አፋችን ውስጥ፣ ጥርሳችን፣ ድዳችን፣ ጉሮሯችን ውስጥ የሚመጡ ኢንፌክሽኖች ማለት በበሽታ አምጪ ህዋሳት የሚደርሱ ጉዳቶች ማለት ነው። እነሱም ልብ ወደ ልብ ሄደው ልብንም ደግሞ እንደዚህ አይነቱን ጉዳት ሊያደርሱባት ይችላሉ። ስለዚህ የልብ ኢንፌክሽንም ራሱን የቻለ የልብ በሽታ ተብሎ ይነበባል ማለት ነው አይደለም? እጢዎች የተለያየ ሰውነት ክፍላችን ውስጥ ይመጣሉ። ከላይ እስከታች ከፀጉራችን እስከ እግር ጥፍራችን እጢ ልናበጅ እንችላለን። ቱመርስ ወይም ካንሰርስ ምናምን እንደማለት ነው። ግን እጢዎች ብቻ በሚለው ልሸፍነውና ልብ ከሰውነታችን ክፍል ብዙ የእጢ አይነት የማይበቅልባት የማይነሳባት የሰውነት ክፍላችን ነች። አንድ የተወሰነ የሚታወቅ አለ፣ ያው ኤትሪያል ሚክሶማ የሚባል የልባችን የላይኛው ክፍል ውስጥ ሊወጣ የሚችል እጢ ነው። የካንሰር እጢ አይደለም። እሱ እጢ ሲወጣባቸው አንዳንድ ልጆች ላይ ወይም ሰዎች ላይ
ያው የልብን ዝውውር ደም በቀጥታ ሄዶ ያለምንም መሰናክል መሄድና መመላለስ አለበት። ያንን ነገር የሚያክል ነገር ስለሚሆን እዛ ውስጥ የሚበቅል ስለሆነ ያ የልብ መቆም የደም መቆም ወይም መዘግየት ደምን እንዲረጋ ያደርጋል። ያ የረጋ ደም ደግሞ ለሌላ አካል ጠንቅ ይሆናል ማለት ነው። ልብ ውስጥ የተፈጠረ ጉዳይ ሄዶ ሌላ ሰውነትን ይጎዳል ማለት ነው። እሱ ላይ ነው። ሌላው እንግዲህ ሰውነታችን ውስጥ የምናስገባቸው ኬሚካሎች አሉ፣ መድኃኒቶች አሉ፣ መጠጦች አሉ። እጽም ላይ ሱስ የተያዝን ሰዎች ወይም ዝም ብለን ለመዝናናት የምናደርግም ሰዎች ጠንቁ ልብ ላይ ሁሉ ሊደርስ እንደሚችል እንድናውቀው እንግዲህ ይህ እንደ መንደርደሪያ ብዬ ነው ይህንን ማቀርብላቸው። በሌላ በተጨማሪ መጋቢ ጥያቄዎች ካደረግክልኝ ደግሞ በዛ ሄዳለው፣ አለበለዚያም ወርደዋለሁ። በአይነቶቹ ቀጥልበት። እንግዲህ የልብ አፈጣጠርን ቅድም እንዳልኳችሁ አንድ ቱቦ አለ። ከዛ በኋላ ሁለት አካሎች አሉ፣ ክፍሎች አሉ። ከዛኛው ቱቦ ደግሞ የሚወጣ ደም መልስ የሚባለው ደግሞ ይኖራል፣ ደም ቅዳ የሚባለው ይኖራል። እነዛ ነገሮች እንግዲህ እንዳልኳችሁ እኛ ከመወለዳችን በፊት ነው ልባችን መስራት የምትሰራው። እንግዲህ እግዚአብሔርን የስራ ጥበብ የምታዩት እዛ ላይ ነው። ያኔ ሳንወለድ በፊት መስራት የጀመረ ፓምፕ እንግዲህ ከሰው ሰራሽ ፓምፕ ጋር ስታወዳድሩት ከብረት ከምን ተጠናክሮ የተሰራው እንኳን ለስንት ዓመታት ይሰራል አንድ ፓምፕ? 5፣ 10፣ 20፣ 50 ተመልከቱት። ከልፋጭ የተሰራው ከስጋ የተሰራው ከደም ከሳሱ ነገሮች የተሰራው እግዚአብሔር የፈጠረው ግን ፓምፕ እግዚአብሔር እድሜ ከሰጠ 80፣ 90፣ 100 ዓመት ይሰራል። የሚገርም ፓምፕ እንደዚህ ነው ያሉት ሲሰራ የሰው ሰራሹን አናውቅም። የእግዚአብሔር ፍጡር የተፈጠረ ግን የሱ እጅ ያለበት ግን ለዛን ያህል ጊዜ ይሰራል ማለት ነው። እንግዲህ እንዳልኳችሁ 2 ክፍሎች 2 ደም ስሮች የነበረው ወደ 4 ክፍሎችና ወደ 6 ደም ስሮች ይለወጣል። ልብ በፅንስ ጊዜ እንደ አይጥ ልብ ነው የሚመታው። 140፣ 160፣ 150፣ 180 እዛ ድረስ በሚደርስ አይነት ፍጥነት ነው የሚመታው። ለምን ብትሉኝ ያቺ ልብ ያላትን አቅም ሁሉ ተጠቅማ ማዳረስ ነው። በፍጥነት ነው የምታጣጣው፣ አቅሟን በፍጥነት ነው የምታጣጣው። ከተወለድን በኋላ ያ ፍጥነት እየቀነሰ እያደግን ስንመጣ እየቀነሰ መጥቶ ወደ አማካዩ ከ60 እስከ 80 ባለው ውስጥ ይሆናል ማለት ነው። 72 የሚባል ቁጥር ይወረወራል። ያ 72 አንድ ውስን ቁጥር አይደለም። የልብ አመታት እሱን አስተውሉ። የደም ግፊትና የልብ አመታት የተወሰነ አንድ ቁጥር አይደለም። በሬንጅ ነው በእንግሊዝኛው እንደሚባለው ከአንድ ወሰን እስከ ሌላ ወሰን ድረስ ባለው እስከሆነ ጊዜ ድረስ ኖርማል እንለዋለን ማለት ነው፣ ወይም ጤናማ እንለዋለን ማለት ነው። እና ወደ 72ቱ አማካይነትና 60 እስከ 80 ጥሩ ነው። ትንሽ ከፍ ካለ መደንገጥ የለብንም፣ ትንሽ ዝቅ ካለም አንደንግጥ። በጣም ከነዛ የራቀ ሲሆንና ለረጅም ጊዜ ሲቆይብን ብቻ የዛን ጊዜ ያሳስበናል ማለት ነው። ደም ግፊትም እንደዚህ ሆነ። ደም ግፊት የህፃን ልጅ ልብ ያላት አቅም የተወሰነ ስለሆነ ዝቅተኛ ደም ግፊት ይጀመራል። ከተወለድን በኋላ ግን እየተስተካከለ ወደ 120 በ80 የሚለውን ቁጥር እንደ አማካይ ወስድ ነው። ግን ከ90 እስከ 135 እስከ 120 እስከ 130 ድረስ እንላለን የላይኛውን። የታችኛውን ደግሞ ከ60 እስከ 90 ወይም ከ60 እስከ 80። አሁን ቶሎ ብለን እየቀነስ ነው መተናል። መጥፎ የሚባሉትን ቁጥሮች እየቀነስ ነው መተናል። ምክንያቱም ለሌሎች ተጓዳኝ በሽታዎች ደም ብዛት ብቻ ሳይሆን ስኳር በሽታም፣ ኮሌስተሮልም፣ ክብደት መጨመሩም፣ ሱሶችም ምናምኖችም ስለሚቀላቀሉ ቀነስ ተደርጎ ነው አሁን ሌሎቹ ሲደማመሩ ያደህና የነበረው ራሱ ሊጎዳን የሚችልበት ሁኔታ ስለተፈጠረ ማለት ነው። እዛ ላይ ነው ያለ ነው ማለት ነው። እንግዲህ በፅንስ ጊዜ እናት ነች የምታነፍስለት ለልጃችን ማለት ነው። ለፅንሱ ትነፍስለታለች። ኦክሲጅን እሷ ነች የምታቀርብለት እና ያንን ኦክሲጅን ስታቀርብለት ከዛ ይመገባል። ምግብም እሷ ነች የምታቀርብለት እና የሳምባ ቢፈጠርም ቅሉ ፅንሱስ ሳምባ አለው፣ ግን በሳምባው አይጠቀምም ፅንሱ፣ ምክንያቱም እየተነፈሰ ገና ስላልሆነ ማለት ነው። ከተወለደ በኋላ እና ወደዛ ወደ ሳምባ የሚሄደው ደም በቀጥታ ሙሉን ወደ ሳምባ ብቻ እንዳይሄድ በሌላ በኩል እንዲሄድ የተከፈተ እግዚአብሔር ፈቅዶ የከፈተው ሌላ ደም ስር አለ። ስንወለድ ይዘጋል ያ ደም ስር አላስፈላጊ የሆነ ስለሚመጣ በሳምባው በራሱ መተንፈስ ስለሚጀምር ልጁ ማለት ነው። የዛ አይነት ለውጦች ደግሞ ይመጣሉ ማለት ነው። አንዳንዴ ምን ይሆናል?
እቺ መዘጋት ያለባት ደም ስር ሳትዘጋ ትቀራለች፣ ትቆያለች እና ከሳምባ ላይ እየሰረቀች ትወስዳለች። አንደኛ የተቀላቀለ ደምም ደግሞ ለሰውነት ታስተላልፋለች ማለት ነው። አንድ ደም ስር ከልብ በሽታዎች መካከል አንዱ ይሄ ያልተዘጋ መዘጋት የነበረበት አቋራጭ ደም ስር ማለት ነው። እዛ ላይ ደግሞ አለ ማለት ነው። እና ይህንን አይነት ለውጦች ይኖራሉ ማለት ነው። እና ቅድም እንደነገርኳቸው እንግዲህ የተለያዩ ነገሮች አሉት። ልብ ወደ ሰውነት የምታስተላልፍባቸው ደም ስሮች አሉ፣ ከሰውነት የምትቀበልባቸው አሉ። የራሷም ደግሞ የደም ዝውውር አላት። ለራሷ ሰጥቶ ከራሷ ደግሞ በኦክሲጅኑ ያነሰበት ካርቦን ዳይኦክሳይድ የበዛበትን የሚቀበልላት የራሷ ደም ስሮች አሉ። ምግብ የሚያደርስላትም ደም ስሮች አሉ ማለት ነው። እና ልክ እንደ ዘውድ አንገት ጭንቅላት ላይ እንደሚደረገው ዘውድ ተጠምጥሞ ስለሚመጣ ኮሮና ይሉታል። ኮሮና ማለት ዘውድ እንደማለት ነው። ይሄ የሚደፋው አይነት ዘውድ ሳይሆን ቀለበት የሚመስለው ጭንቅላት ላይ የሚደረገው ማለት ነው። ልክ የልብንም እንደዚሁ በዙሪያዋ እንደዛ ያደርግና ይሰባጠራል ማለት ነው። ወይም ደግሞ ቅርንጫፍ ይሰራል። ኮሮናሪ አርተሪ ሰርኩሌሽን ምናምን ሲባል ከዛ ይመጣ ነው ቃሉ ማለት ነው። እሺ እና ምን ይሆናል? እነዚህ ደም ስሮች እንግዲህ ወደዛም የሚሄዱ ወደዚህም የሚመለሱ እየተደፈኑ ሊሆኑ ይችላሉ። አንዳንድ ጊዜ ተደፍኖ ይፈጠራል፣ ጠቦ ይፈጠራል፣ ተጣሞ ይፈጠራል። ወይንም ደግሞ ብትንትን ብሎ እጅብ ብሎ ደግሞ አንዳንድ ጊዜ ተሳስቶ ይፈጠራል፣ ሳስቶ ይፈጠራል፣ ተለጥጦ ይፈጠራል። እነዚህ ሁሉ የደም ስሮች የልብ ችግሮች ማለት ናቸው። ከልብ ጋር የተገናኘ ስራ ስለሚሰሩ ማለት ነው። እና እየተቀላቀሉ አሁን ደም ቅዳ ኦክሲጅን ይዞ የሚሄደውና ካርቦን ዳይኦክሳይድ ይዞ የሚሄደው አንዳንዴ ደግሞ ይቀላቀላል ማለት ነው። የሚቀላቀሉ አይነት ሆኖ ደግሞ ይፈጠራሉ አንዳንድ ደም ስሮች፣ ኤቪ ማልፎርሜሽን የሚባለው ማለት ነው። እንደሱ አይነት አሉ። እጅብ ብለው የተፈጠሩት ደግሞ አሉ፣ እንደ አኒውሪዝም ምናምን አይነት የሚያመጡ ወይም ደግሞ ማልፎርሜሽኖች የሚያመጡ ደግሞ አሉ። ከዛ የጡንቻውን ነግረናል። ጡንቻ የልብ ጡንቻ አንድ ወጥ ሊሆን ሲገባው አንዳንዴ የሳሱ ቦታዎች አሉ፣ ወይም የደደሩ ደግሞ ይሆናሉ፣ ወይም በጣም የወፈሩ የማይነቃነቁ ይሆናሉ፣ ወይም ደግሞ የተለጠጠ ይሆናል ማለት ነው። አንዳንዴ እንደዛ ሆኖ ይፈጠራል። ከአፈጣጠር ስህተት ሊሆን ይችላል። አንዳንዴ ደግሞ ከዘር ብሂል የምንወርሳቸው አንዳንድ ችግሮች ሲመጡ፣ የክሮሞዞም ወይም የጄኔቲክ ችግሮች ሲመጡ ከዛ ጋር ተያይዞ የሚመጡ ደግሞ የልብ በሽታ አይነቶች ደግሞ ይኖራሉ ማለት ነው። ከዛ በኢንፌክሽን ወይም የገዛ ሰውነታችን የሚያጠቃቸው አይነት ሁኔታዎች አሉ። ከእነሱ ጋር ተያይዞም ደግሞ ጡንቻ ሊጎዳብን ይችላል ለማለት ነው። እና እንግዲህ የደም ስሮችን ያፈጣጠርን የጡንቻን ተመልክተናል ማለት ነው። እሱ ጋር ሳትሄድ ወደሚቀጥለው የደም ግፊት ሲጨምር ብዙ ጊዜ ዶክተሮች ልብን ቼክ ማድረግ ይፈልጋሉ። ደም ግፊት ልብን ያጠቃል ወይስ ለምንድን? ጥሩ ነው። እንግዲህ ደምን ወደ ሰውነታችን የምታሰራጭ ልብ ነች። የእሷ ስራ ነው ማለት ነው። የጡንቻዎቿ ስራ ነው ማለት ነው። እና ደም ግፊት ብዙ ጊዜ የሚገናኘው ከልብ ከራሷ ችግር ሳይሆን ያንን የምትረጨውን ደም የሚጋፋ አይነት ጉልበት አለ ወይ እዛ በደም ስሮች ውስጥ የሚጋፋ ጉልበት፣ የደም ስሮች መጥበብ ሊሆን ይችላል፣ በእርጅና ምክንያት የሚመጣ ነገር ሊሆን ይችላል፣ ወይም የጠበበ አፈጣጠር ስህተት ያለበት ደም ስር ሊሆን ይችላል። በዛ ምክንያት የደም ግፊቱ ወደ ልብ ጉልበት መጠቀም ትለፋለች። ያ የለፋችበት ጡንቻ ደግሞ እየደከመው ሊመጣ ይችላል ማለት ነው። ስለዚህ የደም ግፊት ልክ ነው የልብንም ችግር የልብንም ጉዳት መድከም ሊያመጣ ይችላል። ከእሱ ጋር የቫልቭ ሊክ ከየትኛው ጋር ነው የሚጠቃለለው? እነሱ የቫልቭ ጉዳቶች በራሳቸው ደግሞ አሉ። ቫልቮች እንግዲህ እንዳልኳቸው ከሌላ ቦታ የመጣ ደም ልብ ውስጥ ሲገባ አንደኛው ቼምበር ውስጥ ይገባል ወይም ኤትሪያ ውስጥ ይገባል። ከአንደኛው ቼምበር ወይም ከአንደኛው ክፍል ወደ ሌላኛው ክፍል የሚወርድበት ወደ አንድ ወገን ብቻ እንዲሄድ የሚያደርግ እንዳይመለስ የሚዘጋ አይነት መክደኛዎች አሏቸው ማለት ነው። ወይም ቅጠሎች አሏቸው፣ መክደኛዎች ወይም ቅጠሎች አሏቸው ለሁለት ተከፍሎ። ሽፋን ሳይሆን ራሱ መክደኛ ነው፣ በር ናቸው። እንደ በር ይዘጋሉ። ካስተላለፈ በኋላ ተመልሶ እንዳይመጣ ይዘጋሉ። እነዚህ እንትኖች ባለ 3 ቅጠል አለ ትራይካስፒድ፣ ባለ 2 ቅጠል አለ ባይካስፒድ የሚባሉት ማለት ነው። ከዛ ደግሞ ወደ
ሳምባዎች የሚሄደው ወደ ሳምባዎች የሚሄደው ደም ስርም እሱ የራሱ መሄድ እንጂ መመለስ እንዳያደርግ አድርጎ የሚዘጋ አይነት ደግሞ አለ ማለት ነው። ከዛ ደግሞ ወደ ዋናው የልብ ትልቁ ደም ቅዳ ወይም አኦርታ የሚባለው ወደ እሱም የሚሄድ አለ። እንዲሄድ እንጂ እንዳይመለስ አድርጎ ይዘጋል ማለት ነው። አሁን የምነግራችሁን ከሰማችሁ እንዳይመለስ ምን ይሆናል መሰላችሁ? አንዳንድ ጊዜ በጣም ከመጥበቡ የተነሳ ማስተላለፍ የማይቻልበት ሁኔታ ይፈጠራል በራሱ ወይም ተደፍኖ የተወለደ ደግሞ ልጅ ሊመጣ ይችላል። እሱ ወዲያውን ኢመርጀንሲ ነው፣ መስተካከል ያለበት ነው ቶሎ ታይቶ። ከዛ ደግሞ ይከፈታል፣ በደም ሳይዘጋ ይቀርና ሊክ ያደርጋል ማለት ነው። ወደ አንድ ወገን ሄዶ ማመለስ የሌለበት ደም እየተመለሰ ለሌላኛው ክፍል ጫና ይፈጥርበታል ማለት ነው። እና የበዛ ደም ደግሞ የተከማቸበት ደም በማንኛውም የልብ ክፍል የበለጠ ስራ ይኖርበታል ማለት ነው። እና የዛን አይነቱን እክሎች ያመጣል ማለት ነው ከጊዜ አንጻር። ይሄ ከአፈጣጠር ሊሆን ይችላል፣ እንደዚህ የቫልቮቹ ችግር ወይም ከኢንፌክሽን ሊሆን ይችላል፣ ወይንም ከአደጋ ምክንያት ሊሆን ይችላል። በተለያዩ ምክንያቶች ሊፈጠር ይችላል የቫልቮች ጉዳት እና በትክክል አለመስራት ማለት ነው። እና ለልብ ድካም የዘገየ ደም ደግሞ ቶሎ መሄድ ካልቻለ ደም መጠራቀምን ያመጣል ማለት ነው። ልብ ውስጥ ደም መጠራቀም፣ ሳምባ ውስጥ ደም መጠራቀም፣ እግር ላይ ደም መጠራቀም፣ ሆድ ዕቃ ውስጥ መጠራቀም፣ አንዳንድ ጊዜ ከልብ ምክንያት ወይም ከቫልቮቹ ከራሳቸው ምክንያት እንደዚህ አይነት ነገሮች ሊኖሩ ይችላሉ። አሳይትስ፣ ኤዴማ ምናምን የሚባሉት ከዛ ጋር ይያዛሉ ማለት ነው። እና ጫና ያመጣል። ልብ ላይ ራሱ ጫና ያመጣል፣ ሳምባ ላይ ጫና ያመጣል። እነዛ ጫናዎች ደግሞ የራሳቸው ምልክት ያመጣሉ ማለት ነው። ተመልከቱ፣ ስለ ልብ ህመሞች ስናወራ እያንዳንዷን ክፍል እየተነተንን እየዘረዘርን ስናወጣት ምን ያህል የተለያየ አሰራር የተለያየ ሕክምና እንደሚያስፈልገው እንረዳለን ማለት ነው። እንዲህ በደፈናው የሚባል ነገር አለ። የስንት ሳምንት ሌክቸር ነው ይሄ። በጣም ባጭሩ ጣል ማድረግላችሁ። ሌላ ያው የነርቭ አውታሮችን ቅድም ነግሬያችኋለሁ። ልብ የራሱ አውታሮች አሉ፣ ማዕከሎች አሏት እና እነዛን አውታሮች እና ማዕከሎች የላይኛው የልብ ክፍል እና የታችኛው የልብ ክፍል በተጓዳኝነት ወይንም ደግሞ አብሮ በአንድ ጊዜ አብሮ መስራት አለበት። አንዳንዴ ምን ይሆናል ወይ በጣም ይፈጥራል የልብ ምት ወይ በጣም ይዘገያል ማለት ነው። ወይም ደግሞ ይዘበራረቃል፣ እንደፈለገ የላይኛው ክፍልና የታችኛው ክፍል ለየብቻው የሚመታበት ደግሞ ይኖራል። አንዳንዴ ሳናስበው ደግሞ አንድ ጊዜ ይለቅብንና ኃይለኛ ምት ይመጣና ከዛ ደግሞ ይጠፋል። በቃ የዚህን አይነቶች ነገሮች በራሳቸው ዝብርቅርቅ ያሉ የምት አይነቶች ደግሞ ይመጣሉ። እነዚህ ነገሮች ራሳቸው ከልብ በሽታዎች መካከል ይቆጠራሉ ማለት ነው። አሁን እንግዲህ ወደ ደም ስሮች እንሂድ። ምን ይመስላችኋል? የልብ ደም ስሮች መጥበብና መደፈን። አዎ፣ ስንፈጠር እንደዛ ሆኖ ጠቦ ተደፍኖ ሊመጣ ይችላል። እንዳልኳቸው ኢመርጀንሲ ነው። አንድ ህፃን ልጅ መኖር የማይችልበት አይነት ሁኔታ ውስጥ ስለሚከተው ለጊዜው እንደምንም ብላ ልብ በሌላ በኩል እያቋረጠችም ደሙን ታስተላልፍልን ይሆናል። ግን የማትችልበት ሁኔታ ስለሚመጣ ቀስ ብሎም ቢሆን መስተካከል ያለበት ሁኔታ ይፈጠራል ማለት ነው። በደንብ ደግሞ መተላለፍ ያልቻለ ደም ምን ያደርጋል ማለት ነው? ይዘገያል። ሲዘገይ ይረጋል ማለት ነው። ሲረጋ ደግሞ እነዛ የረጋ ደም ደግሞ ጠንቅ ያመጣል ማለት ነው። ሄዶ ይደፍናል፣ ሌሎችን ወደ አንጎል ይሄዳል፣ ወደ ሌሎች ሰውነት ክፍሎች ይሄድና ጉዳት ያደርሳል ማለት ነው። አሁን ከዚህ አንጻር ልብ እንዳልኳችሁ የራሷ ዘውድ የሚመስል የዘውድ ቀለበት የሚመስል የደም ዝውውር አላት። እዛ ውስጥ የረጋ ደም ቢገባና ቢደፍነው የልብ ጡንቻዎችን ደም እንዳያገኙ፣ ኦክሲጅን እንዳያገኙ ያደርጋል። ያ ደግሞ ሃርት አታክ በዘልማድ ይባላል፣ ወይም በእንግሊዝኛ ሃርት አታክ ይባላል። በእኛ ደግሞ በልብ ድካም ይባላል። እኔ ቅስፍ አድርጎ ስለሚይዝ ቅስፍ አድርጎ ስለሚገድል የልብ ቅስፈት የሚለውን ቃል ብንለውጠው ሀሳብ እሰጣለሁ። እንግዲህ ለአድማጮችም በሙሉ ለባለሙያችን ጨምር ማለት ነው። እስቲ እሱን በሚመለከት ከኔ ወደ አቶ አዲሱ። እሺ ጋዜጠኛ አዲሱ ወደ አንተ እንምጣና በዚህ እንግዲህ በዚህ ህይወት ውስጥ አልፈሃል እና ትረካው አንተ ነው የሚያምረው እና ወደ አንተ። እሺ አመሰግናለሁ። እኔ እንደው ከዛ በፊት ዶክተር ኤፍሬም ያ በብዙ ነገሮች እንገናኛለን፣ አውቀዋለሁ። ቤተሰቡን ጭምር ነው የማውቀው።
ከሕክምና ሌላ እንደ ወንድሞች ኳስ ተጫዋች መሆንክን አለመሆንክን አላውቅም። እሞክራለሁ። ሁለት ግራ እግር ነኝ ግን እሞክራለሁ። ጥሩ ነው። በዛ ነው ቤተሰብ ሁሉ አውቃለሁና ዛሬ ከሕክምና ሙያ ችሎታ የበለጠ ደግሞ በነት ስላለኝ አብሬ ስለቀረብ ይለኛል። ኤልያስን ግን ደግሜ አመሰግናለሁ። ለምን እኔ የኢትዮጵያ ሬዲዮ የእሑድ ጠዋት ፕሮግራም በነበረበት ከአዘጋጆቹ አንዱ ነበርኩና ብዙ ጊዜ እኔ ቆየት ያሉ ሰዎችን ማዋየት እና በተለይ ደግሞ የሕክምና ባለሙያዎችን ካለኔ የሚያናግር የልብ ህመም ምንድነው? ቁርጠት ምንድነው? ራስ ምታት ምንድነው? መንስኤው ምንድነው? ምልክቱ ምንድነው? እነዚህ ባለሙያዎች የሰጡኝን ሁሉ ጽፌ አንድ መጽሐፍ መድረስ ይችል ነበር። ያው ሰው ሙያ መስረቅ እንዳይሆን እያልኩ ግን ምንም ቢሆን እውቅና ሰጥቼ በመጽሐፍ መልክ ማቅረብ ነበረብኝና አንተ አሁን ባለህበት ሙያ ጋዜጠኛ መሆን የለብህም። እንዲህ አይነት ነገር ባለህበት የምትሰራው ሙያ ለምን እንደው በሚዲያ ለሰው አላስተምርም ብለህ ነው የተነሳውና በጣም ከዚህ ቀደም እንደነገርኩ ደግፌ ያለው ጋዜጠኛ መሆን የለብህም። ማንም ሰው ማውራት የሚችል ባለሙያ አቅርቦ አሁን ከዶክተር ኦፌራ ጋር ነው ባለፈው የተመልከው አይቼዋለሁ። ቆንጆ ገለጣ ነው። አሁን ደግሞ በጣም ደምኛ ጋዜጠኛ ሆነ ቀርበሃል እና ጥሩ ነው። ይሄን ካሉ ይሄኔ እንግዲህ ዛሬ ለምን እንደቀረብኩ ተመልካች አድማጭ ግራ ሊገባው ይችላል። እኔ ቀረብኩ እንደምስክር ነው እንዳስረጅ። ዛሬ ኤልያስም ታውቃለህ ቀኑ ጁላይ 31 ነው አይደለም? የዛሬ 16 ዓመት ኤልያስ ጋብቻውን ፈጽሞ ነበር። አትላንታ ለዛ ለጋብቻው ከነበረን ቅርበት ጠርቶኝ ከነ ባለቤቴ ሄጄ ቤተክርስቲያን ተክሊሉን ጨርሰን ስነ ስርዓቱን ጨርሰን ቤቴ ሄጄ አረፍ ብዬ አጎቴ ጋር ጌታቸው ነጋ ነበርና እናት ለማ ጋር እነሱ ጋር ያረፍኩት። ከዛ ወደ ሪሴፕሽኑ ስንሄድ መንገድ ላይ ነው ልቤን ቀስፎ ያዘኝ። አሁን እኔ ምን ብዬ እንደምገልጠው እንግዲህ ዶክተር ኤፍሬም ነው መናገር ያለበት። ይሄ ቼስት ፔን ነው የምትሉት መሰለኝ። በቃ ደረቴ ላይ የሚያጨናንቅ ነገር። ለምንድን ነው ከዚህ ቀደም አመት በፊት ከ17 ዓመት በፊት እንዲሁ የቼስት ፔን ነበረኝ እና ሐኪሜ ይሄ ትሬድሚል ላይ አውጥቶ እንግዲህ ትንሽ ወክ አረገ ቼክ አረገና በማግስቱ ጠዋት ከነጋቱ 11 ሰዓት ሐኪም ቤት ትመጣልኝ። ዛሄድ ስቴንት ነው የምትሉት ቅድም አንተ ገልጠዋል። ስቴንት ተደረገልኝ። የተዘጉትን ቱቦዎች የሚከፍት ነገር መሀሉ አስቀምጡ መሰለኝ። በኋላ እሱ ይገልጠልኝ። አንድ አመት ቆይቼ ነው እንደገና አንተ ሰርግ አትላንታ መጥቼ ሪሴፕሽኑ ጋር ልንሄድ ስንል ከወንድሜ ከጌታቸው ጋራ እንግዲህ እንደ ስትሮክ ይሉታል፣ አነስተኛ ስትሮክ ሊሆን ይችላል። አመመኝ ደረቀኝ። እቺ ምላስ ስር የምትቀመጥ ሰጥተውኛል። እሷን አድርጌ አምቡላንስ መንጣ ሄዱ እና አሁን እኔ ለአድማጭ ለተመልካች እንዲገልጽ የተፈለገው የልብ ህመምን በተመለከተ የሚያስረዳ ባለሙያ ስለማቀርብ አንተ ደግሞ እንደ እማኝ እንደ ምስክር በዚህ ህመም ውስጥ እንዳለፉት ሰዎች እንደ ምስክር እንድትቀርብልኝ ስላልከኝ እሱን ለመናገር ነውና ሐኪም ቤት ሄድኩ። ስቴንቱም ለማድረግ ሞከሩ፣ አልቻሉም። ዳሜ እሁድ ነበረ። ወደ ዲሲ መመለስ ነበረ። ስብሰባ ነበረኝ፣ ትልቅ ስብሰባ። መለሳለሁ ስላቸው ሐኪሞቹ ቀለዱ፣ ሳቁብኝ። እንኳን ዲሲ ለመብረር ከዚህ ግቢ ልትወጣ አትችልም፣ አደጋ ላይ ነው ተባልኩ። ባለቤቴን ጫነችኝ። ባለቤቱ ሌሎችም ተቆጡ። ተባልኩ። ኦፕራሲዮን እሑድ ገብቼ ረቡዕ ቀን ኦፕራሲዮን ተደረገ። ኦፕራሲዮኑ እንግዲህ አሁንም ዶክተር ኤፍሬም ያብራራዋል። 3 ስር ማለት ትሪፕል ባይፓስ ነው የሚሉት። አሁንም ትርጉሙ ወደ እሱ እንሄዳለን። 3 ስሮች ናቸው የገቡ። በተለይ ሁለቱ አንዱ ከክንዴ ላይ ከግራ ክንዴ ላይ ወስደው፣ አንዱን ደግሞ ከቀኝ እግሬ ከጉልበቴ በታች ከባቴ ስር ገብተው አንድ ስር ወስደው፣ ከዛ ውስጥ ደግሞ አንድ ያልተበላሸ ነበር። 3ቱን ጠግነው ባይፓስ አረጉት ነው የሚባለው። ባይፓስ ማለት ምን እንደሆነ ዶክተር ኤፍሬም ነግረናል።
የልብ ድካም ማለት ምን እንደሆነ ይነግረናል። እና እኔ ጭንቅ ነበር የሚለኝ ሲሄድ 5 ደቂቃ እንኳን መራመድ አልችልም ነበር። ምንድነው ይሄ ነገር እያልኩ ሐኪም ቤት ሲሄድ እና በእውነቱ ወደ ብዙ ሰዓት የፈጀ ነበረው ሲሆኑ ውጭ የሚጠብቁት ባለቤቴ ተሰዘው ጌታቸው ሌሎችም ነገነት ከባድ ጭንቅ ውስጥ ነበሩ። ብዙ ሰዓት ፈጀው። ከዛ ወጥቼ እስከምነቃ ድረስ ትልቅ ችግር ነበር ለቤተሰብ። ያው እግዚአብሔር ይመስገን ነቃ። የሚገርመኝ ነገር ልክ በዛሬው ዕለት ይሄ ህመም ገጥሞኝ እንደገና ደግሞ አንተ ለዚህ ውይይት ዛሬ ስታብዘኝ ኮኢንሲደንሱ ማለት ይሄ ነገሩ መገጣጠም በጣም አስገርሞኛልና በህይወት እግዚአብሔር አቆይቶኝ ለመመስከር በመቻሌም ደስ ይለኛል። ለአንተ ምንም ያደረኩልህ ነገር የለም። ለእኔ እንደውም እድል ሰጠኸኝ ለአድማጭ ለተመልካች እንድመሰክር። እንግዲህ ሰው ዕድሜ 70-80 ነው ይባላል። እንግዲህ ብዙ ጊዜ ቆይቻለሁ። የልብ ህመም የተደረገ ያቺ ልቢቷ ጡንቻዋ ነው ያላት ዶክተር ውጭ ወጣ እንደገና ታክማ እንደገና ተመልሳ ይኸውና 16 ዓመት ጤና ላይ ይገኛለሁ። ችግር የለብኝም። እና ምን ይሰማህ እንዳልከኝ ጭንቀት ነገር ላይ አንድ የተቆለ ነገር ነበር የሚሰማኝ። የደሞቹ መዘጋት ነው። ቧንቧው ደግሞ የዘጋው እንግዲህ እኛ አመጋገብና ኤክሰርሳይዝ አለማድረግም ሊሆን ይችላል። ለሱ ሁሉ ዶክተር መልሱን ይሰጠናል። እና እኔ በእውነቱ እንደ ምስክር ነው የቀረብኩት። ከባለሙያ ጋር ደግሞ የቀረብኩት ጉዳዩን እና ከእኔም ጥያቄ ቢኖረኝ ለመጠየቅ እችላለሁ ማለት ነው። እና እስቲ ስቴን የሚባለው ምንድን ነው የሚጠቅመው? እሱንም እንደገና ዶክተር ያብራራል። ባይፓስ የሚባለው ደግሞ ምንድን ነው? እሱ አንዱን ዘግቶ ሌላውን መክፈት ነው ወይስ ምንድን ነው? ምን ያስረዳናል? የልብ ድካምም ደግሞ ማለት እኛ አሁን ደከመኝ እንላለን፣ ግን ልባችን አይደለም ጉልበታችን ነው የሚጠቅመው። የልብ ድካም ደግሞ ምንድን ነው? እሱንም ያስረዳናል። እኔ በእውነቱ ከዚህ በላይ የማደርገው ነገር የለም። እዚህ አሁን አየር ላይ መቆየቴ ካስፈለገና እኔን የሚመለከት ጥያቄ ካለ የደረሰብኝን ልምድ ለማካፈል ፈቃደኛ ነኝ። በድጋሚ አመሰግናለሁ ኤልያስ ስለጋበዝከኝ። እንደመሰግናለሁ። እግዚአብሔር ይስጥልኝ ጋዜጠኛ አዲሱ። መገኘትማ ለእኔ ለዚህ ፕሮግራም ትልቅ ነገር ነው። በዚህ በቤተ ክህነት ሙያ ትልቁ ደረጃ ጳጳስ ነው አይደል? በጋዜጠኛ ሙያ ደግሞ አንተ እዛ ላይ ነህና ለዚህ ፕሮግራም ሪሊ ትልቅ በረከት ነው የሆንከና ተሞክሮንም ስላካፈልክ እሑድ ፕሮግራምን ለው ነበረ እና ከነ ዶክተር አስራት ጀምሮ እነ ዶክተር ጳውሎስ ቀናን አሉ የተባሉ ዶክተሮችን ያናገርክ ልምዱ ያለ ሰው ነህ እና አድማጮቻችን ከዚህ የምንማረው ምንድን ነው? ይሄ አይነት ገጠመኝ ማናችንም ላይ ሊደርስ ስለሚችል ቅድመ መከላከሉን ደግሞ ከደረሰብን እንደዚህ አይነት ወደዚህ ጠንቆች ቅድም ዶክተር ኤፍሬም የተናገረው የደም ብዛት አይነት ግፊት ከበዛ እሱን መቆጣጠር እንዳለብን ወደ ልብ ሊያመጣ ስለሚችል ሌላም ተጓዳኝ እንትኖችን እና ይሄ በሽታ ቅርብ ነው ሁላችንም ላይ ሊደርስ የሚችል ስለሆነ አጠገባችንም ስለሆነ አሁን አንተ ጠዋት መተህ የከሰዓት የማታውን ፕሮግራሙ ነበር ፕሮግራሙ እና ለዛ እንኳን መድረስ አልተቻለም እና እኔ በጊዜው በጣም ነው የተሰማኝ እና በማግስቱ ሆስፒታል መጥቼ ወደ ሃኒሙን ፕሮግራም ተይዞ ነበር። አይ ካልሄድክ ቅር ይለኛል ብለኝ እንጂ በጣም ነበር የከበደኝ። እንዴት ሰው እኔም ብሎ መጥቶ ሆስፒታል አድሮ እንዲህ አይነት እንዴት አደርገዋለሁ አልችልም ብዬ ነበር እና ገጠመኙም አስተማሪ ነው፣ ታሪኩም እንደ ታሪክ ነው እና እግዚአብሔር ያክብርልኝ። ታንኪዩ እና ከፈለግ ነው ፕሮግራም እንትን ካለ ጥያቄ አለ ዶክተር? ጥያቄ አስቀምጦልኝ እኮ ነው። ጥያቄው እንደው ብዙ ጊዜ እኛ ደም ብዛት ምንድን ነው ብዙ የምጠይቀው የድሮ ኦድ ፕሮግራም እንደምጠይቀው ነገር መጣብኝና
ባለሙያ አለ በጥያቄ ነው ያጣርፍ እንግዲህ ይሄ ነው። ደም ብዛት ምንድነው? ብዙ ደም ሲኖረን ነው ወይ? አንዳንድ ጊዜ ለደም ብዛት ወይም ለደም ማነስ ቀይ ስር ብሉ ምናምን የሚባል ነገር አለ። የልብ ህመምተኛ ደግሞ እንደው እናንተ ሐኪሞች ጊዜ ልስጣችሁ፣ አንዳንድ ብርጭቆ ዋይን አይጎዳም ትላላችሁ። እውነት ነው ይሄ ነገር። ዋይን እወዳለሁ ግን አላበዛም፣ ምክንያቱም በቋፍ ያለው ሰው ነኝ እያስባለሁ። ግን እግዚአብሔር ይመስገን ደግሜ እግዚአብሔርንም አመሰግነው። ይገርምኛል አፈጣጠራችን ዶክተር ኤፍሬም ስፔር ፓርት አለን ለካኛ። አሁን ከእጄ አንድ ስር ከእግሬ አንድ ስር ወስደው እዛ ትክክልና እግዚአብሔር እንደው ሳይደግ ሳይታለም ቢያመንም ስፔር ፓርት ስላለ እዛው ይገጣጠማል። አሮጌ ተራ መሆን የለብንም ማለት ነውና በጣም ጥሩ ነው። ጥያቄዎችን ማቅረብ ያለው እሱንም እያብራራለን። እኔም ፕሮግራሙን እከታተላለሁ። እኔ በኩል በድጋሚ ሁለታችሁንም አመሰግናለሁ። እንደምስክር በእኔ ማቅረቤ በጣም ወድጄዋለሁ። አድማጭ ተመልካቾችህ ከዚህ ሊማሩ ይገባል። ገና ሲጀምር ቶሎ ሐኪም ቤት የሚሄድ ነገር፣ ምልክቱ ሲታይ ቶሎ ሐኪም ቤት የሚሄድ ነገር በጣም አዋጭ ነው። ምናልባት እኔ እግዚአብሔር ረድቶኝ 16 ዓመት ከትሪፕል ባይፓስ በኋላ በጤና መቆየቴ ይሄ ምናልባት ክትትሉን ደግሞ ከዛ ያስፈልጋል በየጊዜው እና ከዚህ በላይ ብዙ የምጠየቀው ከሌለ ይጨርሻለሁ። እግዚአብሔር ይስጥልኝ ኤልያስ። ዶክተር ኤፍሬም እግዚአብሔር ይስጥልኝ። አመሰግናለሁ አዲሱ። እና የጠየቃቸውን ጥያቄዎች መልሳቸውን ሰምተህ ነው የምትወጣው? አለ ከኛው ጋር አለው። በጣም ጥሩ። እንግዲህ በዘልማድ ነው እንግዲህ ይሄ ልብ ድካም የሚባለው በቃ ድክም የሚለው አይነት መንፈስም ስለሚጨምረን በዛ ምክንያት ሊሆን ይችላል በሚል ነው እንጂ ይሄ መቀሰፍ ነው። እውነት ለመናገር የልብ ድካም ወይም ይሄ ሃርት አታክ የሚመጣው ልብን የሚመግቡት ደም ስሮች ወይ ሲጠቡ ነው አላስተላለፍ ወይ በደንብ አላስተላለፍ ሲሉ ነው፣ ወይም ደግሞ ውስጣቸው በረጋ ደም ሲዘጉ ነው። በረጋ ደም ሲዘጉ ነው። ብሎኬጅ እና መጥበብ ማለት ነው። ስነውስስ ከሁለት በአንዱ ነው የሚመጣው እና ይሄ ነገር ሲመጣ ሰዎች እሱ መምጣቱን አለመምጣቱን አያውቁትም። ቀስ ብሎ የሚያድግ ነገር ስለሆነ የሚያዘናጋ አይነት ነገር ነው የሚሆነው። ሰዎች ላይ ደረሰውን እኔም ላይ ደረሰውን እነግራቸዋለሁ። አሁን አባቴ ላይ እሱም እንደዚሁ ሃርት አታክ ነበረበት። ደም ስሮቹ ተዘግተው ተደፍነውበት እነሱንም በእንዳንተው በባይፓስ ነው የታከመው ማለት ነው። እሱ ምንድን ነው የሚያስበው? ደረቴን ያመኛል፣ ያቃጥለኛል፣ ያቅረኛል፣ ይህንን ፔፕሲ ልጠጣበት እያለ ፔፕሲውን እየጠጣ ያንን ግሳቱን ሲያገሳ ተሻለኝ ይላል። ተመልከቱ እንዴት እንደሚያታልል። ከዛ በኋላ ደግሞ የደረት ላይ ህመም ነው ዋናው ደረት ላይ ህመም መሆኑን ነው የምናውቀው። በቃ ማን እንደታመመ አናውቅ። ምክንያቱም ደረትን ራሱን ስትመለከቱት ቆዳ አለ፣ ከቆዳው ስር ጡንቻዎች አሉ፣ ከጡንቻው ስር ደግሞ አጥንት ጎድን አጥንት አለ፣ የደረት አጥንት አለ። እነሱም ራሳቸው ልክ ልብን ያመመ የሚመስል ምልክት ይሰጧቸዋል። ስለዚህ የዛን አይነት ነገር ይመስላቸዋል። ሌላው የልብ ድካም ወይም ሃርት አታክ ወይም የልብ ቅስፈት የሚያመጣው ነገር ምንድን ነው? የሚሰራጩ ህመሞችን ያመጣል። ከዛ አካባቢ ወደ ሌሎች ቦታዎች ነርቮቻቸው በተመሳሳይ አይነት አካባቢ ያሉት ነርቮችን ተከትሎ ህመሙን ወደዛ አካባቢ ያሰራጨዋል። እንበል ወደ ግራ ትከሻ፣ ወደ ግራ አንገት፣ ወደ ጀርባችን በስተግራ በኩል ወይም መሃል ላይ ወይም ከዛ ደግሞ ወደ ክንድ አካባቢ ደግሞ ይመጣል፣ ወደ እጃችን ይመጣል። በተለይ በስተግራ በኩል ትንሿን ጣት ቀለበት ጣትን ተከትሎ የሚመጡ ህመሞች ይኖራሉ። ተመልከቱ። ይህንን ሲያስቡ ትከሻዬን አመመኝ፣ ምን አባቱ ሆኖ ነው? ያነሳሁበት ነው፣ የተጋጨሁበት ነው፣ የተኛሁበት ነው እየተባለ ወደ ሌላ አቅጣጫ ይኬድና እየተዘናጋ ይመጣል። ውስጥ ለውስጥ የሚሰራውን ስራ እየሰራ ማለት ነው። ትንሽ ወቅ ስናደርግ ደረጃ ስንወጣ ትንሽ ኮትኮት ስናደርግ ይደክመናል። በቀላሉ በፊት የምንችለውን ነገር ማድረግ የማንችልበት ድካም ይመጣብናል። ልብ ድካም የተባለው ምናልባት ቀስ ብሎ ሲመጣ የነበረውን ተከትሎ መሆን አለበት እላለሁ። ወዲያው ግን ሲመጣ ቀስፎ ስለሚይዝ ቀስፈት ተብሎ ቢተረጎም ይሻለኛል ብዬ እላለሁ። ሊገልም ስለሚችል ይሄ ሲመጣባቸው ሰዎች ከመደንገጣቸው የተነሳ ወይኔ ዛሬ ነው ወይ ሞቴ የሚል መንፈስ ውስጥ ይከታል። ኃይለኛ ፍርሃት ውስጥ ይከታል።
በፍርሃቱም ብቻ ሊሆን ይችላል፣ ወይም በሌላ ምክንያት ሊሆን ይችላል። ደግሞ ያልባቸዋል። ያንን ላብ ከድካም ከሙቀት ከምናምን ጋር ቤቱ ነው እንደዚህ ነው ከሚሉት ነገሮች ጋር ያያይዙታል። ሴቶችም እንደዚሁ ከወቅቴ ጋር ነው ወይ ምናምን ብሎ ከብስጭቴ ጋር ነው ወይ ከሰራሁት ጋር ነው ወይ ብለው ይዘናጋሉ። ሴቶች ላይ በጣም በጸጥታ ስራውን ሰርቶ ጉድ የሚያደርጋቸው አንዱ ሃርት አታክ ነው። ስለዚህ እሱን ሁሉ ማስተዋል ይኖርባቸዋል እላቸዋለሁ። ሌላው በእንግሊዝኛው ሃርት በርን ሲባል ሰምታችኋል አይደለም? ሃርት በርን ልብ ጋር ያለ ማቃጠል ስሜት ማለት ነው። አሁን የኔ ሃርት አታክ ሲመጣ እንደ በርበሬ ነው ያቃጠለኝ። እንደ በርበሬ ነው ያቃጠለኝ። ልክ እንደ የእሳት ነበልባል ጣቴን እጄን ወይንም እንደዚህ ቢነካኝ ያዛን አይነት ስሜት ነው የተሰማኝ እዛች ቦታ ጋር። የዛ አይነት ስሜትም ይመጣል ማለት ነው። አንዳንዱ ደግሞ ጨፍልቆ አፍኖ የሚይዝ ልክ በእንግሊዝኛው ኤሌፈንት ኦን ዮር ቼስት የሚል አነጋገር አላቸው። መሆን የማይችለውን አነጋገር ነው የሚናገሩት፣ ግን ይሁን የዛን አይነት ስሜት ደግሞ ይሰጣቸዋል ማለት ነው አንዳንዶቹን። እና ሃርት በርን የጨጓራ መስሎ ይመጣል። በእርግጡም የጨጓራ ህመም ሊሆን ይችላል፣ ግን የልብ አይደለም እስከሚባል ጊዜ ድረስ ሰዎቹ ሄደው መታየት አለባቸው። እኛ ዛ ተዘናግተው አቤት ይቅርታ አቋረጥኩ። ቃር የሚለው እንደዛ ነው። አሁን እኛ በተለምዶ ቃር እንላለን። አሁን ለምሳሌ ያቃጥለኛል አንዳንድ ምክንያቶች አሉ እሱን የሚያጠፉ የሚታኘቁ ፕሪሎሴክ የምትሉት ነገር እሱን ስንውጥ ይጠፋልናል። እንግዲህ አየህ ልብን ስናያት ደረት ዕቃ ውስጥ ነች አለችው። ልክ ከልብ ስር ደግሞ ሆድ ዕቃ ውስጥ የደረት ዕቃ ውስጥ ነች ልብ። የሆድ ዕቃ ውስጥ ደግሞ ጨጓራችን አለ። ልክ ከጀርባዋ ልክ ከስሯ ሆኖ ግን ከጀርባ ነው ያለው። ልክ በዛ አኳያ ነው ህመሙም ያለው። ሃርት በርን የሚባለው ልክ በልቤ በኩል የመጣ ህመም አድርጌ ስለምወስደው የቃሬን ህመም የአሲዴን ህመም በዛ ከልብ ጋር አገናኝተን እንነግረዋለን። ልክ የልብ ነው ማነው የጨጓራ ነው አሲዱ ነው ወዘተ የበላሁት ነው እየተባለ የሚዘናጋው በዛ ምክንያት ነው ማለት ነው። ይሄንን አስተውሉ። የደረት ህመም ነው መጀመሪያ። የደረት ህመም ገና የትኛው ክፍል እንደሆነ አናውቀው። ማላብ የተላከ ህመም ስሜቶች የተሰራጩ የህመም ስሜቶች ሲኖር፣ መደንገጥ ሲኖር፣ ማድረግ የምንችለውን ትንፋሽ እያሳጠረ አቅም ሲያሳንሰን፣ ማቅለሽለሽን ማስታወክም ሊኖር ይችላል። ምክንያቱም እንዳልኳችሁ ከጨጓራ ጋር የተገናኘ ቦታ ላይ ስለተቀመጠ ብቻ እና እነዛ ላይ ስሜቶች እያሳሳቱ ጉድ ያደርጉናል እና እነሱን አስተውሉ። እነዚህ ነገሮች አስተውሉ። ተደጋግሞ ለረጅም ጊዜ ሲደጋገምባቸው ሰዎች ላይ በተለይ ትልልቆችና ሴቶች ላይ አስተውሉ። ቃሩ ከነዚህ ጋር ሲገናኝ ነው እንዴት እንለየው? አሁን የጋስትራይክ ቃርም አለ አይደል? ሃርት በርን ነው እና ይሄ አሁን የምታየው ቃር ላብ ሲያለብ ከቸስት ፔን ጋር ሲደባለቅ ተጨማሪ ምልክቶቹ ሲኖሩ የደረት ውስጥ ህመም ሲኖርብህ ማላቦም ሲኖር የተሰራጨ ህመም ይኖራል። እዚህ ጋር ግን እንደማቃጠል እንደማቃር እንደማቅለሽለሽ ያደርግሃል። ልዩነት የለውም። እነዚህ ሌሎቹ ነገሮች ግን ካሉ ወደ ልብ መሄድ አለብህ። ክብደት ትንሽ ከፍ ያለ ከሆንክ፣ አጫሽ ከሆንክ፣ ጠጪ ከሆንክ፣ ስኳር በሽታ ካለብህ፣ ኮሌስትሮል ከፍ ያለ ከሆነ፣ ኤክሰርሳይዝ ማታደርግ አይነት ከሆነ ወይም ከሆንሽ ለሴቶችም ነው የዛን አይነቱን ነገር ጠርጥሩ። ወደ ልብ አድሉ። የምር ነው የምላችሁ። የጨጓራ ቀስ ብሎ ይታከማል። የልብ ግን ቀስፎ ይዛል ይወስዳል። ይህንን ነው የምለው። አሁን ይሄ ግን እንደ ይቅርታ ጨርሻለሁ ካልኩ በኋላ ያው ባለ ጉዳይ ስለሆንኩ ነው የምጠይቀው። ኤልያስ ይቅርታ ጠይቃለሁ ሳላስፈቅድ። ይሄ ሁሉ አሁን የልብ ችግር ነው የምትለን ወይስ ለምሳሌ ማቃጠል ይሄ ሃርት በርን የምንለው በስያሜ ነው? ስያሜ የተሰጠው ከጨጓራ ጋር ተቀራርቦ ስለሚሰማ ሃርት በርን የሚለው ስም የተሰጠው ከዛ ነው። ለእውነተኛው የጨጓራ አሲድ መብዛት ማቃር ከልብ ህመም ጋር ግን 100% በደንብ ይገናኛል ማለት ነው? አይገናኝም። ያኛው የጨጓራና የምግብ ቧንቧ ያለ የአሲድ ችግር ነው። ይሄኛው ልባችን ላይ ያለው ደም ስር እየተደፈነ እየተዘጋ እየጠበበ የሚያመጣብን የልብ መሞት ነው። የልብ ሴሎች መጎዳት ነው። የልብ ህመም ግን ቅድም እንደበቀለስ አሁን የሚጠይቃለሁ ነው የጠያቂው እንግዲህ እንግዳውኝ ባለጉዳይ ስለሆንኩ ነው። አሁን የልብ ህመም ቅድም እንዳልከው በግራ ክንድ ይሰማል፣ ማጅራት ላይ ይጨመድዳል። በነገራችን ላይ ከምንም ህመም ሳይሰማ ሊደርስ ይችላል። ይሄ ሁሉ ነገር አታሎ
ከዛ በኋላ እንደዚህ አይነት ደግሞ ምልክቶችን ሊያመጣብህ ይችላል። ከምንም የማይሰማ ከእንደዚህ አይነት ቀስፎ ከሚይዘው አይነት ጋር ድረስ ይደርሳል ማለት ነው። ለምንድን ነው ቦታ የሚቀያየረው ማለት ነው? አንዴ በቼስት በልብ በኩል በደረት በኩል ይሰማል፣ አንዴ በማጅራት በጀርባ። አሁን ጀርባው ላይ ታሞ ልብ ጉዳይ መሆኑን የነገረኝ ህመምተኛ አይ ነው። ቦታ ቀያይሮ ሳይሆን አካባቢ ነርቮች ይመጣሉ፣ የህመም ስሜቶችን ይለቅማሉ። እነዚህ ነርቮቻችን ከተለያየ አቅጣጫ ያሉ እና እነዛ ተጓዳኝ ወይም ተቀራራቢ የሆኑ ነርቮች ወደሚሄዱበት ቦታ ሁሉ ያንን ህመም ስሜት ይሄኛውም ይለቅመዋል፣ እዚህ ጋርም ያለው ይለቅመዋል፣ እዚህ በጀርባ በኩልም ያለው ይለቅመዋል፣ ያንን ይለቅመዋል እና የዛ አካባቢ በሽታ መስሎ ይታየናል። ገባችሁ? እንደዛ ነው የሚሆነው። ወደ ከአንተ ነበር የጀመርከው? አንተን ኤክስፒሪየንስ ካትል ጀምር። በቃ የኔ ልክ እንደዚህ ነው። ቀስ እያለ ይደክመኛል፣ ምንም ማለት አይደለም ምናምን እያልኩኝ አሳልፈው ነበረ። ከዛ በኋላ ግን በቃ የዛን ቀን ምሽቱን ሰሞኑን የዛን ሰሞን የበለጠ ይሰማኝ ጀመር። ትንፋሽ ማጠርም አቅም ማነስም ምናምን የሚሰማኝ ጀመር። ትንሽ እጄ ይደክመኛል እና የዛ አይነት ስሜት ተሰማ። የዛ ምሽት ላይ ግን በጣም ቀስፎ ያዘኝ። ጨፍልቆ የሚይዝ የሚወጋ ወይም ልክ እንደ በርበሬ እንደ እሳት የሚያቃጥል የሚለበልብ አይነት ህመም ነበረ የተሰማኝ። እዚህ ላይ ይሰማኛል፣ ደረቴን፣ ትከሻዬን አካባቢ ምናምን ይሰማኛል ማለት ነው። የዛን አይነቱ ነው። አላላብኝም። በቃ ሌሎቹ ነገሮች ላይኖሩ ይችላሉ፣ ግን አብዛኞቹ ነገሮች ተጠራቅመው የዛን አይነት ነገሮች ካሳዩ ልቤን መጀመሪያ አይደለችም የሷ ችግር አይደለም በሉልኝ ብዬ ሄድኩኝ ማለት ነው። ለአባቴም እንደዚሁ የወደኩበት የተኛሁበት ምን አባቱ ሆነ ሄጄ ምናምን እያለ ነበር። እሱም እንደዚሁ እና ፔፕሲ ምናምን እየጠጣ ማክሳት ሆነ የሱ መፍትሄ ብሎ ያሰበው ጉዳይ ማለት ነው። እና እንደዛ ሆነ። አትዘናጉ አሳሳች ስለሆነ እንግዲህ ምክንያቶችን ያው ነግሬያቸዋለሁ። የልብ ደም ስር ውስጥ ለምን መደፈን ወይም የረጋ ደም እንደሚመጣበት የተጋገረ ቅባት ከካልሲየም ጋር ጥንክር ብሎ ያንን ደም ስር ያደድረዋል፣ ያጠባዋል። እዛ የጠበበው ላይ ደግሞ በዛ በጠበበ ደም ስር የሚያልፍ ደም እየረጋ ይመጣና እዛው ይደፈናል ማለት ነው። እሱ ነው። ይህን እንግዲህ ያው ቅባት አልኳቸው አይደለም፣ ኮሌስትሮል መብዛት ለዛ ያደርጋል። ስኳር በሽታ መኖር እንደዚሁ ደምን ወፍራም ስለሚያደርገው የመሄድ ሁኔታውን ሁሉ ቅባትንም ደግሞ እንዲጨምር የሚያደርግ ሁኔታ ውስጥ ይፈጥረናል ማለት ነው። ማጨስ በራሱ ደም ስሮችን የማጥበብ ስሜት ስላለው በጠበበ ደም ስር የሚሄድ ደግሞ ምንድን ነው የመርጋት ሁኔታው ደግሞ ይጨምራል ማለት ነው። ውፍረት፣ ቅባታችን እንደበዛ፣ ክብደት ያለን ሰዎች ከሆንን፣ ስኳር በሽታችን ያልተቆጣጠርን ከሆንን፣ የምንጠጣ ከሆነ በቃ ጡንቻውንም ደም ስሩንም ዝውውሩንም ሁሉ እናግዳለን ማለት ነው። የመርጋት ሁኔታውን እንፈጥራለን ማለት ነው። ከዛ አንጻር ነው አሁን ምን እናድርገው? ያንን የረጋውን ደም ተገብቶ ለማውጣት የሚሞከርበት ዘዴ አለ። በእግር ደም ስር ወይንም ደግሞ በክንድ ደም ስር ይገባና ወይም በዚህ አንገት ላይ ባለ ደም ስር ይገባና ልክ እዛች ቦታ የቱ ጋር እንደተዘጋ መጀመሪያ ምርመራ ይደረጋል ማለት ነው። የኤክስሬ ምርመራ ወይም የፍሎሮግራፊ ምርመራ ይደረጋል። እዛ ላይ የቷ ደም ስር የትኞቹ ደም ስሮች እንደተዘጉ ጥናቱ ይደረግና ሄደን አስተካክለን እዛ ቦታ ሄደን የሚረጋውን ለመክፈት እንሞክራለን ማለት ነው። ወይም በረጋው ውስጥ ከፍቶ ለመግባት እንሞክራለን። ስቴንት የምትባለዋ ልክ እንደ ጫን ጫን ስታደርጉት የምታደርጉት ስክሪፕቶ አለ አይደለም? እዛ ውስጥ ያለውን ስፕሪንግ አይታችሁታል። ልክ እዛን አይነት የምትመስል ስፕሪንግ ተጣጥፋት ከተትና እዛ ደም ስር ውስጥ ትለቀቃለች። ስትለቀቅ ተወጥራ ያንን ደም ስር ወጥራ ትይዛለች ማለት ነው። ልክ ያችን እንግዲህ ስፕሪንጓን ስታስታውሱ መሀሏ ቀዳዳ አለ። በዛ ቀዳዳ ውስጥ ደም መተላለፍ ይጀምራል ማለት ነው። በቃ ተመለሰላችሁ። ልክ ከጨለማ ወደ ንጋት እንደመሄድ ማለት ነው። እንደዚ አይነት አድርጎ ሲከፍትልን እና እሱ ነው ስቴንት የሚባለው እሱ ነው። ባይፓስ የሚባለው ልክ አቋራጭ ድልድይ እንደመስራት ማለት ነው። ወንዝ እዚህ ሲያግድህ በሌላ በኩል ታልፈዋለህ ማለት ነው ባይፓስ። እና ልክ ይሄኛውም ልክ የተዘጋው ቦታ እንዳለ ሆኖ እኛ ቀደም ብለን ደም ስሩን እንከፍትና አንድ ደም ስር ከእግር ላይ ወይ ከእጅ ላይ ወይ ከሆነ ቦታ ላይ ወስደን እሱን ደም ስር ልክ እንደ ድልድይ ከተዘጋበት በላይ አሳልፈን እንተካለን ማለት ነው። እሱ ባይፓስ ማለፍ መዝለል እንደማለት ነው። ዘሎ ማለፍ እንደማለት ነው። መሸጋገር እንደማለት ነው። እሱን አይነት ይደረጋል ማለት ነው። እና እንደተዘጉት ደም ስሮች ብዛት
አንድ ተዘጋ አንድ ይደረግልሃል፣ ሁለት ሆነ ሁለት፣ ሶስት ከሆነ ሶስት ይደረጋል ማለት ነው። እና እሱም ራሱ ይተካል ጨለማ ወደ ብርሃን። መልሰው ይደፈናሉ ወይ? እነዚህ ሊደፈኑ ይችላሉ። እና እነሱ ነገሮች እንዳይሆኑ እነዚህ ያልኳቸውን ሊያመጡብን የሚችሉ ነገሮችን እየቀነስን በመድኃኒት ልባችን እያገዝን ዝውውራችንን፣ ደም ብዛታችንን፣ ሁሉን ነገር እያገዝን ጤናማ ህይወት ለመኖር እንሞክራለን ማለት ነው። እውነቱ አዲሱም እንደምታደርገው እኔም በበኩሌ እንደማደርገው ማለት ነው። ጭስ ባይ ዘ ወይ አሁን ከሲጋራ ወደ ሲሻ ተቀይሯል። ምንም ይጨምራል። ዋናው ምንድነው? ኒኮቲኑ ነው። ኒኮቲን ኮንቴንቱ የሲጋራ አይነት ከሆነ የሲጋራ አይነት ከሆነ የፒፓ ከሆነ ቅጠሎች ከሆነ ዋናው ኒኮቲኑ ያንን የሚያጠባው ነገር መኖሩ ነው። እና ልዩነት ኦልሞስት የላቸው ማለት እችላለሁ። ኒኮቲናቸው መጠን ነው የሚወስን። ወጣቶቻችን በሱ በጣም አንደኛ ከሲጋራ ባላነሰ ለረጅም ሰዓት ነው ሲሻው እንደውም ብቻ ሰውና አደጋ እንዳለው በዚህ አጋጣሚ መምከር እንፈልጋለን። አብረን ነው የምንመክራቸው። እሱ በነገራችን እሱ ባለሙያ ነው፣ የጤና ባለሙያ ነው። ከሳምባና መተንፈስ ጋር አብሮ የተገናኘ ስራ ነው የሚሰራው። ትንፋሻቸውን አጥተው የሚመጡ ሰዎችን ትንፋሽ የሚከፍትላቸው ሰው ነው እና ያውቀዋል፣ ያየዋል የትንፋሽ ችግር እንዴት እንደሆነ፣ የማጨስ ችግር ምን ሊያመጣ እንደሚችል ማለት ነው። የደም ስርንም የልብንም ደም ስሮች ያጠባል፣ የእግርንም ደም ስሮች ያጠባል ሲጋራ በነገራችን ላይ። እና እዛም አንዳንድ እግር የሚቆረጥበትም ሁኔታዎች የሚፈጠረው የዛን የእግር ደም ስሮችን ስለሚዘጋም ጭምር ስለሆነ ነው። አስተውሉ። ወደሚቀጥለው ጨረስክ እንትኑ? እንግዲህ ሌሎች ያው በአጋጣሚ የተነጋገርን አሳለፍናቸው። አልኮሆል ችግር አለበት ብለናል። እሺ ያው ሲጋራ፣ ጭሶች እነሱም ችግር አለባቸው። ኮኬን ወዘተ ወዘተ። እነዚህ እጾች፣ አላስፈላጊ እጾችም እንደዚሁ የልብን ጡንቻም ደም ስሮችንም ሊጎዱ የሚችሉ ነገሮች ናቸው። ከኛ ቁጥጥር ውጭ የሆኑ ግን በተፈጥሮ ሊመጡ የሚችሉ አንዳንድ ደግሞ የሜታቦሊዝም ችግሮች አሉ፣ የጄኔቲክ ችግሮች አሉ። አሚሎይዶሲስ፣ ሳርኮይዶሲስ ምናምን የሚባሉት እነሱ አይነት ነገሮች መቆጣጠር አንችልም። ግን ሁኔታችን ወደዛ የሚመራ አይነት ከሆነ እየታወቀ ከመጣ እነሱን ነገሮች ቼክ መደረግ የሚቻሉትን ሁሉ ሕክምናዎች እና ለልብ የሚሆኑ ድጋፎችን ማድረግ ተገቢ ይሆናል ማለት ነው። ኪሞቴራፒ ያው ካንሰር ላለባቸው ሰዎች ይሰጣል። ኪሞቴራፒ ቀላል መድኃኒት አይደለም። እንዲሁ ዝም ብሎ ካንሰሩን ብቻ የሚገድል ብቻ አይደለም፣ በጎንም ደግሞ የሰውነታችንን ክፍሎች ይጎዳል። አስፈላጊ ስለሆነ ያን ሁሉ መዝነን ነው የምናደርገው። ይህንንም ሊያመጣብኝ የሚችለውን ነገር ከበስተጀርባ ይዤው አውቄው እየተከታተልኩ እየተጠነቀቅኩኝ ኪሞንም አደርጋለሁ ብለን እናደርገዋለን ማለት ነው። ግን እነሱንም ልባችሁንም ጤንነት በዛ አጋጣሚ ጠብቁ፣ ተጠንቀቁ። ምንም ሳናውቀው ምክንያቱም ምን እንደሆነ ሳናውቅም ደግሞ ዝም ብሎ ልብን የሚጎዱ ነገሮች አሉ፣ አንዳንድ ኢዲዮፓቲክ የሚባሉ ማለት ነው። እነዛም አይነት ነገሮች አሉ እና ይሄ ሁሉ አለ። የልብ በሽታ ተብሎ በአንድ ገጽ በአንድ መቀመጥ እንደዚህ አሁን ባደረግነው የሚሸፈን አይደለም። ዓላማችን ይሄ እኛ ሐኪሞቻችሁ አይደለም። እኔ በበኩሌ ሐኪማችሁ አይደለሁም፣ የልብ ሐኪምም አይደለሁም። ግን ከነበረኝ እውቀት ካለኝ እውቀት አንጻር ለእናንተ የሚሆነውን ነገር በሚመጥን አይነት ሁኔታ ለማቅረብ ነው ጥረቴ እና አጠቃላይ ምክር ነው የምሰጠው እንጂ በሽታችሁን የሚያውቀው ማን ነው? የእናንተ ሐኪማችሁ ነርሶቻችሁ ናቸው። እንደዛ ነው። መጨረሻ ላይ ያደረኩት ዲስክሌመር። የፕሮግራሙ ዓላማም ይሄ ነው። ግንዛቤ ሰጥቶ ራስን የመጠበቅ የመከላከል፣ ህመሙ ሲመጣ ምን እናድርግ፣ ከዶክተር ጋር ያለን ግንኙነት ከመድኃኒት ጋር የሚለው ስለሆነ በአብዛኛው ሆስፒታል ውስጥም ስለምንሰራ ከድሮ በበለጠ ብዙ ኢትዮጵያውያኖች ሐኪም ቤት እናያለን ሲታመሙ ህይወታቸውን ሲያልፍ እና ይህን ግንዛቤ ለማህበረሰባችን ዶክተር ኤፍሬም ያው ቆይቷል ይህን አይነት አገልግሎት ሲሰጥ ሁላችንም ባለንበት ይህን አይነት ግንዛቤ ለመስጠት ነው እና ጋዜጠኛ አዲሱም ዛሬ ካለው ተሞክሮ ይህንን አካፍሎናል። በጣም እናመሰግናለን። እንግዲህ መጨረሻ
መልእክት ለአድማጮቻችን ከጋዜጠኛ አዲሱ እንጀምርና በዶክተር ኤፍሬም እንጨርሳለን። እንኳን የጨረስኩ መስሎ የነበረ ግን ሳስበው ከጋበዝከኝ ጥሩ ነው። ከመጣሽ ማርያም ታምጣሽ ይባላል። እኛ የምናገረው አላጣም። እኛ እንግዲህ እንደምታውቀው ማውራት አይደክምንም። ልብ አላልኩም መሰለኝ እንጂ ዶክተር ኤፍሬም እነዚህ ህመሞች እንዴት እንደሚመጡ ምልክቶቹን ተናግሮ ከሆነ አላውቅም። ልብ ካላልኩ ይቅርታ ጠይቃለሁ። ምልክቶቹን የልብ ህመም ምልክቱ ምንድን ነው? ያን ምልክት ሲያይ ማንም ሰው ወደ ሐኪም ቤት ሮጦ እንዲሄድ ልብ ካላልኩ ያልኩት ይገርማል። አንዱን ያሳስታል። አሁን ያስታውሳል። ወዳጄ ንጉሥ ያክሊሉ ነገር ያነሳዋል ይላል። ልብ ካላልኩ ይቅርታ ስል ልብና ማስታወስ ምን አገናኘው? የምን ባንድ ጥያቄ መቼም ይሄ ፕሮግራም ቢሆን ብዙ ጥያቄ ነው ዛሬ የማቀርበው። ልብ በል ይላል። ልብ ቢስ ይላል ሰው። ልብ ከማስታወስ ጋር ምንድነው ግንኙነቱ? ይህንንም እና ደግሞ የህመሞቹን ምልክቶች ደግመህ ለሁሉም ብታስተናግድ ጥሩ ነው። እኔም የዛሬ 16 ዓመት ተንከባክበው ያስተናገዱኝ ያስቀሙኝ ወንድሜ ጌታቸውና ባለቤቱ ገነት በእውነቱ ደግሜ የማመሰግናቸው ነው። የራሳቸው ጉዳይ ነው። ታላቅ ወንድማቸው ነኝ። ስለዚህ ተንከባከባቸው አይገርመኝም። በዛን ጊዜ ደግሞ ተኝቼ እዛ መጥተው የጠየቁኝ ሁሉ በጣም ከልብ አመሰግናለሁ። በጣም እስካሁን ማዝነው ወንድሜ የሙያ ባልደረባዬ ታላቂ ሲኒየሬ አቶ መርድ በቅርቡ ከዚህ ዓለም ተለይቷል። አንድ ፕሮግራም ሰርቼለት ለማስታወሻ እሱ በየጊዜው እየመጣ ምንም አታስብ፣ ያቺ ቀን ከተጻፈችው ምንም አይዘልም፣ ቀኑ ካልደረሰ ገና ነው አይዞ እያለ በጣም ያደፋፍረኝ ነበር፣ ያበረታታኝ ነበር። ቄስ ኤፍሬም እዛ ያለው ወዳጄ ከድሮ ጀምሮ የማውቀው አዲስ አበባ ቅድስት ሥላሴ ጀምሮ የማውቀው ወዳጄ ነው፣ ቄስ ነው። እሱም ተመልሶ ጠይቆኛል። እዛ በሙሉ የጠየቃችሁኝ ዛሬ አጋጣሚ ስላገኘው ነው። አመሰግናለሁ። ኤልያስም እንግዲህ ሃኒሙንህን ሰርዝ ነበር የተቆጥቼ ነው ያስኬድኩ። አመሰግናለሁ ስለጋበዝከኝ በድጋሚ እግዚአብሔር ይስጥልኝ። እንግዲህ ጨርሻለሁ። ኤፍሬም የሚናገረውን ብሎ ፕሮግራሙ ማብቃቱ ይመስለኛል። እኔ አሁን እወጣለሁ። እግዚአብሔር ይስጥልኝ በጣም። እሺ አቶ አዲሱን በዚህ አጋጣሚ እኔም ላመሰግን እፈልጋለሁ። ቅርብነን፣ በቤተሰብም በተለያዩ ሁኔታዎችም ቅርብነን። ከዛም ተርፈህ ደግሞ ያው 16 ዓመት አልፎ በስቴንትም በለው በባይፓስም በለው አለህ፣ ይኸውልህ እኔም አለሁኝ እና እንኳን ለዚህ ያበቃህልሃለሁ እና እንኳን ደስ ያለ። ለተመክሮ ብለህ ደግሞ የራስን ግል ታሪክህን እንደዚህ ልታካፍል በመገኘት ደግሞ እኔም እንደዚሁ ከአዘጋጁ ከአቶ ኤልያስ ጋር አመሰግናለሁ። በበኩሌ እድሜህን ይጨምርልህ ላንተም። ቅድም የጠየከኝ ምልክቶቹ ምንድናቸው ብለህ ላልከኝ ልክ እንደዚህ እንደዘረዘርኩልህ ሺህ ነገሮች ስለሆኑ ልብ ችግሮች ሁሉም የየራሱ ይኖረዋል፣ ለየብቻ የሚስተናገድ ነው ማለት ነው እና ሌላ ጊዜ በተለያዩ ሐኪሞች ሊደረግ ይችላል፣ በተለያዩ ነርሶች ሊደረግ ይችላል። እሱን እንግዲህ ለአዘጋጆቹ እተዋለሁ ማለት ነው። ይሄ ነገር መቀጠል ያለበት ነገር ነው። በጣም አስፈላጊ ነገር ነው። እንደዚሁ ሐኪሞች ብቻ ሳይሆን ሌሎችም አይነት ባለሙያዎች መሳተፍ የሚችሉበት ነው። አመጋገብን በሚመለከት ዳይቲሽያኖች ሊመጡ ይችላሉ። ሌሎችም ባለሙያዎች ሊመጡ ይችላሉ። የልብ ስፔሻሊስት ለብቻ መምጣት ይችላል እና ብዙ ነገር መደረግ ይችላል። ስለ ልብ ብቻ አይደለም፣ ብዙ አርዕስቶች አሉ አንስተን መነጋገር፣ በተለያዩ ባለሙያዎች መነጋገር የምንችለው። ምልክቶቹን ላልከው ለልብ ለሃርት አታክ ለብቻው ቅድም የነገርኳቸው ነው። ወይም ለልብ ቅስፈት በሚመለከት ራሱን የቻለ እነዚህ ነገሮች አስተውሉ ያልኩትን ነገሮች ይዛችሁታል ብዬ አስባለሁ እና ካልያዛችሁት ደግማችሁ አዳምጡና ልቀሙ የሚያስፈልጉ ነገሮችን ማለት ነው ከዛ ላይ እና እኔም አመሰግናለሁ የፕሮግራሙን አዘጋጆች እንደዚህ መድረኩን ስለከፈታችሁልኝ፣ ማይክሮፎኑን ስላቀረባችሁልኝ እና ይሄንን ደግሞ ፕሮግራም ያዳምጣሉ ብዬ የማስባቸው ሰዎች ጆሮ እና ልቦና ውስጥ እንዲደርስ ይሁን ብዬ ነው የምለው። ልብ የለህም ሲባል አንተ ልብ ቢስ ሲባል አንጎላችን ነው ትክክል ያልሰራው። ግን የአንጎል ያልሰራው ምግብና ኦክሲጅን ልብ ስላላቀረበለት ሊሆን ይችላል፣ ማን ያውቃል? ከዛ ሊሆን ይችላል። እንግዲህ የተረዱት አባቶቻችን እንደዚህ አይነት ንግግር የሚናገሩት ማለት ነው፣ ዳይሬክትሊ ባላገናኘውም ማለት ነው። እና እንደዛ ነው። አመሰግናለሁ። በቃ
መልካም ጤና ለሁላችን። አሜን። በነገራችን ላይ ያው የሚቀጥለው ፕሮግራም ያሰብኩት በስነ አእምሮ ጉዳይ ነው እና አሁን ጋዜጠኛ አዲሱ ያነሳውን የአእምሮና የልብ ስራ ብዙ ጊዜ ይደባለቃልና በተለይ በዚህ በስነ አእምሮ ባለሙያ የሆኑ እንደዚሁም የእምነት አባቶች በዚህ ጉዳይ አእምሮንና የልብን ነገር ያው የተያዘ ነው። ቅድም እንዳላችሁት የእግዚአብሔር ፍጥረት የልብን ሲሰራ ከስፔር ፓርቶቹ ጋር ሁሉ የሰራው ሳይንስ ራሱ ከሰው ተፈጥሮ ነው ብዙ ነገር የወሰደው ስለሚባል ይህን ነገር አስቤበታለሁ እና የልብና የአእምሮን ጉዳይ እና በሱ በቀጣይ ፕሮግራማችን እናቀርባለን። እንግዲህ እንደገና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አድማጮች በሚቀጥለው በስነ አእምሮ ጉዳይ ባለሙያ የዘርፉን ባለሙያ ይዘን እንቀርባለን። ቸር ይግጠመን። በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ታበዛ መስላ አየፍ ቀርቶ